ሩት የኔ ውድ የኔ ቀበጥ የኔ ስማርት እንኳን ደህና መጣሽ። ሳቅልኝ የኔ ቀበጥ ማለት ነው። እኔ በጣም ደስ ብሎኛ። ዌልካም እንኳን ደህና መጣሽ። ማን እንደ ወንድም እኮ መከታ ነው። ቤተሰብ በጣም ደስ ብሎኛ። ዋናው እሱ ነው። እኛ የምንፈልግሽ ሩታዬ የኔ ቆንጆ፣ አንቺ ጠንካራ ሆነሽ ብርቱ ሴት ሆነሽ ሰርተሽ ማሳየት ነው እንጂ ለማን ብለሽ ነው? ለማን ብለሽ ነው እንዴ? ለጠላት ደግሞ እጅ አትስጭ። ጠንካራ ሴት ሆነሽ አሳይ ማለት ነው። እኔ በጣም ደስ ብሎኛል። የሩታ ወንድም ስለመጣ ደስ ብሎኛል። አይመሳሰሉም? ቤተሰብ የሆነ ነገር ከሩታ ጋር ይመሳሰላሉ፣ እውነት ለመናገር ማለት ነው። እና ቡታየራ ነው ያየን አንድ ጊዜ ከኤልዱ ከሁሉም ቤተሰብ ጋር ተሰብስበው ቪዲዮ በኤልዱ ቤት ነው በሚላት ቤት ነው መሰለኝ፣ አዎ እንደዛ ነው ያየው። ዛሬ ወንድሙ መጥቷል። ሁሌ ከጎንሽ ነኝ፣ ማስተካከል ካለብን እናስተካክላለን፣ በትዳርሽ ዙሪያ ላይ በማለት እንግዲህ ሩታ እንግዲህ አግኝቶ ነበረ። እውነት ለመናገር ሩታም ደስተኛ ሆናለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ሩታችን በራሷ ቤት መታለች። ሩታዬ የኔ ቀበጥ ማለት ነው። በቤትሽ ስለመጣሽ ደስ ብሎኛል። አንቺ ምን በወጣሽ በሰው ቤት የምታሳድግ በራስሽ ቤት እንደዚህ የመጣሽ ቪዲዮ ስሪድር ማለት ነው። እና እኔ በጣም ደስ ብሎኛል። ሩታ ዛሬ እንግዲህ ከወንድሙ መከታ ጋር መታለች። እንግዲህ ማን እንደ ወንድም፣ እውነቴ ነው የምላችሁ፣ ወንድም ከጎናችሁ ከሆነ እኮ ጠንካራ ትሆናላችሁ። ምንም ያንቺን እንባ ማየት አልፈልግም። ካሁን በኋላ ከጎንሽ ነኝ። የሚያስፈልግሽን ነገር ሁሉ አድርግልሻለሁ። ምንም እንዳታለቅሽ በፍጹም አልፈልግም በማለት ነው እንግዲህ ለሩታ እየተናገረ። እኔ ደግሞ በካሜራ ጀርባ ብዙ ነገር እናወራለን። ሁሉም ነገር ይኸው በካሜራ መውጣት የለባቸውም። ይኸው ቤተሰብ ብዙ ነገር ያወሩኛል፣ ሰማችኋለሁ። ግን ይኸው በካሜራ ጀርባ ነው እንጂ በካሜራ ፊት ለፊት አይደለም። ዛሬ ደግሞ ለምን ይዤ አልመጣም ብዬ ነው በካሜራ ወንድሜን ይዤላቸው የመጣው በማለት እንግዲህ ሩታ በሳቅን ነው ፈገግታን የመጣችልን ማለት ነው። የኔ ውድ ማለት ነው። እና ዋናው የአንቺ ሳቅ የአንቺ ደስታ ነው እኛ የምንፈልገው ማለት ነው። ከአብርሽ ጋር ታርቃችሁ አንድ ሆናችሁም አልሆናችሁም በቃ ሁሌ ደስተኛ ሆኝልን ማለት ነው። ሩታዬ ህይወት ይቀጥላል። ከእንደዚህ ከተጨማለቀ ህይወት ወጥተሽ አንቺ በቃ ጠንካራ ሴት ሆነሽ ጀግና ሴት ሆነሽ በቃ ልጅሽን እያሳደግሽ በቃ ዩቱብሽን እየሰራሽ ስራሽን ሌላ ስራ ካለሽ ሌላ ስራ እየሰራሽ ራስሽን አሳድጊ። የማንን ቤት በቃ የማንን ቤት አታሳድጊ ማለት ነው። የማንን ቤት ሂደሽ አታሳድጊ። በራስሽ ቤት የመጣሽ እንደዚህ ዘና ብለሽ ስማርት ሴት ነሽ፣ እናውቃለን። ብዙ ነገሮችን መስራት የምትችል ሴት ናት፣ ጀግና ሴት ናት ሩታ ማለት ነው። እና ወንድሙ እንግዲህ ከአጠገቤ ከሆነሽ ያው ነገሮችን አስተካክላለሁ እያሌ ነው። እና ወይም ከአብርሽ ጋር ሊታረቁም ይችላሉ ወይን አይታረቁም ይችላሉ። እኛ አናቅም። ዋናው የኛ የሩታ ጤንነት ነው እኛ የምንፈልገው፣ እውነት ለመናገር ማለት ነው። ሴት ልጅ እንደዚህ ተጎድታ ማየት አንፈልግም። ሁላችንም ሴቶች ነን አይደለ? እንኳን ሩታ ብታጠፋ አላጠፋችም፣ ከአብርሽ በላይ ሩታ አላጠፋችም። እንኳን ብታጠፋ ሴት ልጅ እንዳትጎዳ ማንም አይፈልገው። ሁላችንም ከሴት ጎን ነን መቼም ማለት ነው። ለምን 10 ጊዜ አታጠፋ ሩታ ማለት ነው? ለምን ወንድ ነው። ሴት ልጅ ስትጎዳ እኛ ማየት አንፈልግም። እና ሩታ ለኔ ጀግና ሴት፣ ጠንካራ ሴት፣ ፍቅር እያስተማረች ጀግና ሴት ናት። ሚዲያን የመራችው ጀግና ሴት 3 አመት ሙሉ ማለት ነው። እና እስከ ዛሬ እንደዛ ናት። አንድ ቀን ለራሷ እረፍት ሳሰጣ ወልዳ እንኳን በስነ ስርዓት እንዳትቀመጥ ነው ያደረጉ ማለት ነው። የሁሉም ቻናል ቤት እሷ ናት የምታሳድገው። ዛሬ ግን እንደ ጠላት የታየችው ሩታ ናት፣ በቃ ለሰው ማለት ነው። እና ሩታ እናንተ ብትጠሏት ፈጣሪ አይጠላትም። እውነት ለመናገር ለምን 10 ሰው አይሆንም? እኛን ጠላትም የፈለገችውን ነገር ብታጠፋ እኛ ከሩታ ጎን ነን ሁሌ ማለት ነው። የምሬ ነው የምላችሁ። እና በጣም ነው ደስ ያለኝ ሩታ ዛሬ በራሷ ቤት ስለመጣች። የኔ ስማርት፣ የኔ ጀግና፣ የኔ እኔ እንጃ ምን እንደምልሽ አላውቅም። በቃ ጀግና ሴት ሆነሽ በቃ ቆንጆ ስራ ይዘሽ ራስሽን በቃ ጠንካራ ሴት ሆነሽ ራስሽን እያሳደሽ
ጥሩ ጥሩ ስራ እየሰራሽ ነይልን ማለት ነው ሩታዬ። እኔ በጣም ደስ ብሎኛል ከምንም በላይ ማለት ነው የኔ ውድ ማለት ነው። የምሬ ነው የምላቸው። እንግዲህ ወንድሙ ብዙ ነገሮችን ለማስተካከል ሞክራለሁ፣ እሱም ያው ከስራ ጋር አልተመቸኝም ለዛ ነው በማለት ተናግረዋል። እንግዲህ ወንድሙ በቃ ረጋ ያለ ስነ ስርዓት ያለ ወንድም ነው። እውነት ለመናገር ያው ብዙ ጊዜ ሩታ በሚዲያ ቤተሰቦቿን ማመጣት አትፈልግም። እንደዚህ ነገር ውስጥ ቤተሰቦቿን ያው ማስገባት አትፈልግም። ያው ዛሬ ላይ ግን ወንድሙ ቪዲዮ ነው ብዙ ጊዜ አያለው፣ ይከተላሉ። በቃ አንቺ ስታለቅስ በፍጹም ማየት አልፈልግም በማለት ነው እንግዲህ ዛሬ ብዙ ነገሮችን ለሩታ ለማውራት ነው የመጣ። ሩታም ደስተኛ ነው የሆነች። የምወዳት ኤቴ ናት ትንሽዬ እያለ ነበር ወንድሙ ማለት ነው። እና እንዲህ ደስ እንደሚለው እግዚአብሔርን እንግዲህ ማን እንደ ወንድም ማን እንደ ቤተሰብ። ሩታ እኮ ብዙ ነገር ለአብርሽ ቤተሰቦች አንትታ ወንድሙ እንደዚህ አድረገኝ ብላ ብዙ ጊዜ ስትናገር የነበረችው እንግዲህ ለአብርሽ ብላ ሩታ ብዙ ዋጋ የከፈለች። አብርሽ ዛሬ ላይ ከአዲስ ሆኖ ከሌላ ሴት ጋር ሲላላጥ ያሳዝናል። ልጁንም ትቶ ማለት ነው። እና እሱ እንኳን ብትቶ አብርሽ እንኳን ልጁን ጥሎ ቢሄድ እሷ ደግሞ ምንም አትሆኑም ማለት ነው። ህይወት ይቀጥላ። ወንድ ቢሄድ ህይወት ይቀጥላ። ሩታ እንደው ጠንካራ ሴት ሆና ነው በቃ ትገኛለች ብዬ አስባለሁ። እኔ በጣም ደስ ብሎኛ ከምንም በላይ የሩታ ሳቅ ፈገግታ ማለት ነው። እና ፈጣሪ ከጠላትሽ ይጠብቅሽ ሩታዬ። ጠላት በዛብሽ፣ አንቺ ግን ጠንካራ ሴት ሆነሽ ስድብ አይበግርሽም፣ ስድብ አይሰብርሽም። አንቺ ብትሰበር ዶሮ ነበርሽ፣ ግን የምትሰበር ሴት አይደለችም ሩታ ማለት ነው። ጠንካራ ሴት፣ ብርቱ ሴት እንደሆነች ነው ያየው ማለት ነው። እና እኔ ደስ ብሎኛ ሩታ ዛሬ እንደዚህ ከወንድሙ ጋር ፈታ ብላ ስለመጣች እንግዲህ ደስ ብሎኛ። ወንድሙም እንግዲህ ዛሬ ነው በሩታዬ ቤት የመጣ የወንድሙ ወንድሙ እኮ ለካ መከታ ነው፣ የኤቱ መከታ። አያችሁ፣ ያንቺን እንባ ዘለላ ምንም ነገር ማየት አልፈልግም። ከሁሌ ከአንቺ ጎን ነኝ፣ የው በስራ ቢዝም ቢሆን አጠገቤ ነኝ ከአሁን በኋላ በማለት ነው። በአንቺ ዙሪያ ያሉ ሰዎችን እያየው ነበረ። ነገሮቹ እንደዚህ አይቀጥሉም፣ ይስተካከላል በማለት እንግዲህ ሩታን ብዙ ነገሮችን መክረዋል። ይኸው በካሜራ ጀርባ የሚናወራ ነገሮች አሉ። ካሁን በኋላ ከአብርሽ ጋር ተገናኝቶ ያወራሉ ብዬ አስባለሁ። ግን የሩታና የአብርሽ ትዳር አንድ ላይ የሚቀጥሉ ነው የሚመስለኝ። ልቤ የነገረኝ ነው። እነሱ እስከዛሬ ሲሰሩ የነበረ ድራማ ነው። እዛ ጋር ደግሞ ሜሪና ዳኒ ውሽምትን ይቅርታ ጠየቋት። ለምን ይቅርታ እንደጠየቁ እሱን አናውቅም። እንግዲህ የምናይ ይሆናል። ሄርሜላ ዳር ነው የምትቀረው። ግን እናንተ በኮሜንት ሄዳችሁ የምታሽቃብጡ ምድር የዝሙት ተባባሪ ተረጋጉ፣ እሺ ተረጋጉ። ብዙ አትቸኩሉ ማለት ነው። እንዴ የሰው ባል እኮ ነው። ሄርሜላ ካልወሰድኩ የራሴን ካላደረግኩ አላችሁ። ኮሩታ እያሳደገችው እዚህ ደረጃ ላይ ያደረገችው ሀብታም እያደረገችው፣ እሷ ግን ትላንትና በታ ብር ስላላት በቁሳቁስ ወንድ ልጅም በራሱ ወደ ራሷ ለማመጣት የመጣች ሴት ናት እኮ ሄርሜላ ማለት ነው። ሰው በፍቅር ነው እንጂ በቁሳቁስ አይደለም ወንድ ልጅ ወደ ራሷ የምታመጣው ማለት ነው። ሩታም እኮ እንደ ሄርሜላ ነበረች መጀመሪያ ስትመጣ ማለት ነው። እቺ ሩታን የቀየረ አብርሽ የራሱ ነው ብዬ ነው ማምነው እንደ ራሴ ማለት ነው። እና ተረጋጉ፣ አትቸኩሉ ማለት ነው። ኮመንተሮች ተረጋጉ እሺ። ለስድብ አትሮጡ፣ ነገሮቹን ቆም ብላችሁ አስቡ ማለት ነው። ሩታና አብርሽ ደግሞ አንድ ላይ ይሆናሉ። ምን እንደምትሆኑ አላውቅም። እንግዲህ አብርሽ አለቀለ ማለት ነው። እንግዲህ በደንብ ማዘጋጀት አለበት ማለት ነው፣ ለስድብ ማለት ነው። እንግዲህ አብርሽና ሩታ አንድ ላይ ሲሆኑ ኮሜንተሮች ምን እንደምትገቡ ምን እንደሚዋጣቸው አላውቅም። ፌንት ነው የምትለቁ፣ በረኪና ነው የምትጠጡ ማለት ነው። የሄርሜላ ቡችሎች ወይስ ዝሙተኞች ማለት ነው። የዝሙት ተባባሮች አይዟችሁ፣ የውሽምት በጎች ማለት ነው። እና ብዙ አትናደዱ። በቃ ሩታ አንቺ የራስሽ ህይወት ኑሪ፣ በቃ አብርሽና ሄርሜላ አንድ ላይ ይሆኑ እያሉ እኔ በጣም ነው የሚያስቁኝ አንዳንዴ ማለት ነው። በኮሜንት እየሄዱ ማለት ነው። አረ ፈጣሪ ሆይ እናንተ በጣም ጅል ናችሁ፣ ታፍራላችሁ። ለማንኛውም ሩታችን ስለመጣችልን ደስ ብሎኛ። ሩታዬ ሁሌ በቤትሽ ነይልን፣ የሰው ቤት አታሳድጊ፣ በራስ ቻናል ነይልን። በቃ ጥሩ ስራ ይዘሽ ብትመጭልኝ እኛ
ይኸው ተቀባይም ታገኛለሽ፣ እኛም አለን ከጎንሽን ማለት ነው። እና በራስሽ ስራ ብቻ ነው የለን እንላለን። ሩታዬ የኔ ጣምበለል የኔ ስማርት ሴት የኛ ሚዲያ መሪ በሉ ጋይስ። ሩታ እኮ ሚዲያ መሪ ናት። 3 አመት እኮ አጫጨጭ እስከ ዛሬ ማለት ነው። ከሩታ ራስ ላይ ያልወረዱ ሰዎች አሉ፣ በጎች ማለት ነው ጋይስ። አቃጠይ ሩታ ገና ይቃጠላሉ። ምን ይታየባቸው? ገና ይቃጠላሉ። ጅሎች ማለት ነው፣ ያልተማሩ ድራማ እንደሆነ ያልነቁ በጎች አሉና አቃጠይልን ሩታዬ በደንብ ማለት ነው። የኔ አቃጣይ ሴት ማለት ነው። እንግዲህ ዛሬ ደስ ብሎኛል።